በዓለም ታሪክ ውስጥ ታላላቅ ሀገራት ከአስቸጋሪ ፈተናዎችና ከልዩነት ማዕበል ውስጥ ወጥተው ጠንካራ ሀገረ መንግስት መገንባት የቻሉት በውይይትና በምክክር ነው። ሀገራችን ኢትዮጵያ ሁሉንም ያቀፈ ሀገራዊ ምክክር ስታካሄድ ይኸው የሰለጠነና የረጅም ጊዜ እይታ ውጤት የሆነው መንገድ ላይ መሆኗንም ያረጋግጣል። በታሪክ ሲጣላ ለነበረው ኢትዮጵያዊ ይህ ምክክር ጉባኤ ትልቅ ፋይዳ ያለው መሆኑ አያጠያይቅም። ከዚህ ቀደም የጠመንጃና የጉልበት ብቻ የነበረውን ትርክትም የሚቀይር ነው። እኛ በሌለንበት ዘመን የነበሩ ችግሮችን አንስተን ስንጣላ ነው የከረምነው። ስንገናኝ ግን ችግሮቹ መፍታት ይቻል ነበር፣ መነጋገር ይቻል ነበር። ያን ከዘመናት በፊት በጠመንጃ በኃይል በጉልበት የኔ ብሔረሰብ በመባባል ለዘመናት ስነታረኩ የቆዩትን ቁርሾ ሁሉ አሁን ኢትዮጵያ ሁሉ ነገር ይብቃ ብላ ወደ ምክክር የመጣችበት ጊዜ ቢሆን ይሄ ታሪካዊ ጊዜ ነው። ሀሳቦች የተለያዩ ነበሩና ወደ አንድነት አምጥቶናል። ምክክሩ ወደ አንድ ሀሳብ አምጥቶናል። ሁላችንም ይዘን የመጣነው ሀሳብ ካየነው ከሰማነው ከምናውቀው ብቻ ነበርና አሁን እዚህ ውስጥ ከሁሉም አካባቢ በመምጣቱ ልዩነቱን ለማጥበብ በጣም ትልቅ እድል ሰጥቷል። በአፈሙዝ ከመሄድ ይልቅ ቁጭ ብሎ ተነጋግሮ ያለውን ችግር ተመካክሮ ችግርን ከመፍታት አንፃር ብዙ ጥቅም አለው ይሄ ምክክር ማለት ነው። ከዚህ ቀደም የነበረውን ነጠላ ትርክት ወደ ወል ትርክት የሚቀይርና አጠቃላይ ለሀገራዊ ወንድማማችነት እህትማማችነትና ለሀገር ሰላም ትልቅ መሰረት ይጥላል የሚል እምነት አለን። ልዩነቶችን በውይይት ለማግባባት የተሞከረበት ይህ የምክክር መድረክ የራስን ችግር በራስ ለመፍታት የሚያስችል እድልንም የሰጠ ነው። ከዚህ በፊት የውጭ ሀገሮች ጣልቃ ገብነቶች እንደነበሩ የሚታወቅ ነው እና የትኛውንም ጉዳይ ኢትዮጵያውያን በራሳቸው እየተነጋገሩ በራሳቸው መፍትሄ እየፈለጉ ያሉበት ሁኔታ ይሄ ለዓለም ትልቅ ተሞክሮ ለአፍሪካም ራሱ ትልቅ ተሞክሮ ነው ተብሎ የሚወሰድ ነው ብዬ ነው የማስበው። መመካከራችን በጣም ትልቅ እድል ሰጥቶናል። የራሳችንን ችግር ራሳችንን ለመፍታት ማለት ነው። ምክክሩ በፖለቲካ ልዩነት፣ በሃይማኖት ልዩነት ምንም ልዩነት ሳይኖር ሁሉም ቁጭ ብለው ሁሉም የሚደማመጥበት፣ ሁሉም የሚናገርበት፣ ሁሉም የራሱን ሀሳብ የራሱን ለኢትዮጵያ ይበጃል የሚለው የሚወስንበት የምነጋገርበት እድል የፈጠረበት ነው ይሄ ምክክር። ኢትዮጵያ ችግሯን ተነጋግራ መፍታት አትችልም፣ ይሄንን የምንጀምረውን ነገር ራሱ አይችሉም በማለት መንፈስ ነበረ። ነገር ግን እኛ እንደ ኢትዮጵያውያን ችግራችንን ቁጭ ብለን ተነጋግረን መፍታት እንደምንችል ያሳየንበት መድረክ መሆኑን ነው የማስበው። ምክክሩ ከ10 ስብስብ ጀምሮ እስከ 500 እስኪደርስ ድረስ በተመካካሪዎች ዘንድ የበለጠ መግባባት አድጓል። የነበሩ ልዩነቶች፣ የማያግባቡ የነበሩ ጉዳዮች ላይ ሲመክሩ የሚያጣሉ አጀንዳዎች ኢምንት መሆናቸው መረዳታቸውንም ተናግረዋል። ሀገራዊ ምክክሩን ስንጀምር 10 ሆነን ነበረ። የተለያየ ትርክቶች የተለያየ አስተሳሰቦችን ይዘን ነበረ የተገናኘ ነው። ወደ 50 ስንሄድ ደግሞ በጣም እየተቀራረብን እየተግባባን እየተስማማን ነጠላ ትርክቶችን ወደ ጋራ እያመጣን የሄድንበትና ወደ 250 ወደ 500 ስንሄድ ከፍተኛ ለውጥ የታየበት ወደ መስማማትና ወደ መግባባት የቻልንበት ጊዜ ነበረን። ስንጣላ ስንታረክ እንደ ትርክት ሲወራ የቆዩ ነገሮች ስንገናኝ ግን ብዙ አይደለም አጀንዳዎቻችን። ብዙ የሚያጣሉን ነገር የለም። እንደው ከሚያለያዩን ይልቅ የሚያግባቡን አንድ የሚያደርጉን ብዙ ነገሮች ነው ያለን። ባለመነጋገር ግን ባለመቀመጥ ባለመመካከር ግን በብዙ ልዩነት ኖረናል። ከዚህ በኋላ አልተደመጥኩም፣ አልተሰማው፣ ማንም የኔን ሀሳብ አልሰማም የሚልበት ጊዜ የለም። ስንጀምር ያው ሀሳቡ አለመጣጣምና የተወሰነ ጋፎች አሉ ማለት ይቻላል። ግን መሀል ላይ እየተነጋገረን አንድ ለ10 አንድ ለ50 አንድ ለ250 እና አንድ ለ500 ደረጃ ላይ ስንደርስ ይበልጥ እየተግባባን የመጣንበት መንገድ ስላለ ጥሩ ሁኔታ ነው ብለን እየገምታለሁ። ልዩነቶችን ለመፍታት በርካታ ሀሳቦች ያለ ገደብ የተነሱበት ምክክር እንደነበረም ተመካካሪዎች ገልጸዋል። ሀገርን የማልማት የማሻገር ሀሳቦች ተነስተው በብዙዎቹ ላይ መግባባት ላይ ተደርሷል። ምክክሩ በአንድ ጀንበር መፍትሄ የሚያመጣ ባለመሆኑ ቀጣይ ሂደቶችንም እንጠብቃለን ሲሉ ሀሳባቸውን ሰጥተውናል። ሂደት አለ። ለመጀመሪያ ጊዜ ነው የተገናኘ ነው። የረጅም ጊዜ ችግሮች ናቸው። ለብዙ ሺህ ዓመታት የቆዩ ችግሮች ናቸው።
ይህን ችግሮች በአንድ ጀምር እንጨርሳለን ያልቃል ብዬ እሱን አንጠብቅም። ግን አብዛኛው ጉዳይ ላይ ተግባብተናል፣ አብዛኛው ጉዳይ ላይ ተስማምተናል። ቀሪው ደግሞ በቀጣይ እየተመካከርን የምንሄድበት ነው የሚሆነው። በ8ቱ አጀንዳዎች ላይ ቀላል የማይባሉ ሀሳቦች፣ ምክር ሀሳቦች ተነስቶ በተሻለ ደረጃ በእያንዳንዱ ቡድንና በእያንዳንዱ ቲም መግባባት ላይ ተደርሷል የሚል እምነት አለኝ። ጥቂት ነገሮች ሊኖሩ ይችላሉ። እሱም በሂደት መግባባት ላይ ይደረሳል የሚል እምነት አለኝ።